ዛሬ ነገራችሁን የሚያንቀሳቀስ የልዑል እግዚአብሔር መንፈስ በእናንተ ላይ ይመጣል። እስቲ ጮይና ነገሬ ይንቀሳቀሳል በይ። በጥንቃቄ ወስደው ጠርቀው ያሰሩት በጥንቃቄ የተበተቡት ትብታብ በኢየሱስም ይፈታ። በጥንቃቄ ያሰሩት እስራት ይፈታ። እግዚአብሔር አምላክ ነገራችሁን ያንቀሳቀሳል፣ ቤታችሁን ያንቀሳቀሳል፣ ኢኮኖሚያችሁን ያንቀሳቀሳል። ባይደው የስብከቴ አርዕስት ይሄ ነው። ነገራችሁ መንቀሳቀስ ጀመረ ነው። የስብከቴ አርዕስት ዛሬ ይሄ ነው። ድምፁ ይሄ ነው። ከሰማይ የመጣው የመለኮት ድምፅ ይሄ ነው። በጥንቃቄ በመናፈስቱ ዓለም በፎቶአችሁ ላይ ተደግሞ፣ ቤታችሁ ላይ ተደግሞ፣ ትዳራችሁ ላይ ተደግሞ፣ ልጆቻችሁ ላይ ተደግሞ በጥንቃቄ የተተበተበ የታሰረ ነገር ዛሬ እግዚአብሔር በዛ ጉዳይ ላይ ጣልቃ ገብቶ ነገራችሁን ስለሚፈታ፣ እስራታችሁን ስለሚፈታ፣ በሽታችሁን ስለሚፈውስ፣ ጨለማችሁን ስለሚያበራ ነገራችሁ መንቀሳቀስ ይጀምራል። እሺ ጮይና ነገሬ በኢየሱስም በዚህ ማለዳ ይንቀሳቀሳል በይ። ሃሌሉያ። ባኬ ኮራ በለሲ ዘና በለና በኢየሱስም በጥንቃቄ ጠላቴ ያሰረውን አምላኬ እግዚአብሔር መልአኩ ልኮ ስለሚፈታው የኔ ነገር መንቀሳቀስ ይጀምራል። በጥንቃቄ ታሰረ በመተተኞች በደፍተራዎች በአይጥ ላይ ተደገመ ድግምት በመቃብር አፈር የተሰራ የሟርት ኃይል ሟርተኛ አይቱ ይላል መጽሐፍ ሲናገር በሕይወት ትኖር ዘንድ አትፍቀድ። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። በአጠገብሽ በቀኝ 10 ሺህ ይወድቃል። በላይ ላይ የተቀማቸውን ጠላትን እግዚአብሔር አምላክ እግር በታች ይቀጠቅጠዋል። አንተም የጠላትን ከፍታ ትረግጣለህ። ጮናስ የጠላትን ከፍታ ረግጣለሁ በለኝ። በናዝሬቱ ጌታ በኢየሱስም በፍርድ በሚነሱብሽ ምላስ ላይ ተፈርጅባቸዋለሽ። አምላክ እግዚአብሔር እንደ ኃያል ደግሞም እንደ ጨካኝ ካንቺ ጋር ስለሆነ ዛሬ ማለዳ እንደዚህ ይሆናል። በኢየሱስም ምንጮችሽን ለቆ ይሄዳል። በረከትሽን ለቆ ይሄዳል። ጤናሽን ለቆ ይሄዳል። ጓዳሽን ለቆ ይሄዳል። ልጆችሽን ለቆ ይሄዳል። ኢኮኖሚሽን ለቆ ይሄዳል። ምንጫችሁ ለቆ ይሄዳል። ራይክን ለቆ ይሄዳል። ዝማሬክን ለቆ ይሄዳል። አገልግሎትክን ለቆ ይሄዳል። አጋና ሲያኮባ ወዳልፈኒ አማጋሲ ብራን ያለው ሳካባ በጥንቃቄ ታሰረ። እግዚአብሔር እንደዛ ነው ያለ ሐዋርያ ሥራ ምዕራፍ 16 ላይ በወንጌል ምክንያት አይደለ ጳውሎስና ሲላስ ወደ ወህኒ ቤት የገቡት ሚሽነሪ ናቸው። በሰው ሀገር ነው ያሉት። ሰው ሀገር በወንጌል ምክንያት ተሰደው ወንጌልን ይዘው የምስራቹን ቃል ይዘው በአዳን ከተማ ነው የገቡት። ቋንቋቸውን የማያውቁ ባህላቸውን፣ ወጋቸውን፣ ስርዓታቸውን የማያውቁት መንደር ነው የገቡት እና በዛ ከተማ እግዚአብሔር በእጃቸው የተገለጠ የማይሰወር የሚታይ ነገር ስላደረገ ሰይጣን ተቆጣ፣ ክፉ ተቆጣ። ጳውሎስና ሲላስ በዛ ከተማ ያሉ ሰዎች በቁጣ መጥተው እጅና እግራቸውን ወስደው አስረው ወደ ወህኒ ቤት ያውም እታች ጨለማ ከግንድ ጋር ወስደው በጥንቃቄ ጠረቋቸው። በጥንቃቄ ከግንድ ጋር ሃሎ ከኔ ጋር ነህ? ከግንድ ጋር ማለት እጅና እግራቸውን እጃቸው ከግንድ ጋር እግራቸውንም ከግንድ ጋር አስጠረቋቸው ይላል። ቃሉን ሂዱና አንብቡ። ሐዋርያ ሥራ ምዕራፍ 17 ከግንድ ጋር ጠረቋቸው። በጥንቃቄ ወስደው እታች ወህኒ ቤት ውስጥ በጥንቃቄ ከግንድ ጋር ጠርቀው አሰሩ። ከግንድ ጋር ተጠረቁ ማለት ነው። ምን መሰለህ? እንዳይላወሱ ወደ ግራና ወደ ቀኝ እንዳይሉ ጠላቶቻቸው። ተመልከት፣ ጳውሎስ እና ሲላስ የታሰሩበት ከተማ የሚያውቁት ባለስልጣን የለም መጥቶ ከወህኒ ቤት የሚፈታቸው። የሚያውቁት ዘመድ የላቸውም አገልግል ይዞ መጥቶ የሚጠይቃቸው። እነዚህ ሰዎች በሰው ምልከታ በሰው እይታ ሰው የሚባል የላቸው። እነዚህ ሰዎች ግን ሰማይ አብሯቸው አለ። መላእክቶች ከነሱ ጋር አሉ። እግዚአብሔር የሚባለው ሰማይና ምድርን የሰራ ታላቁና ገናና የሆነው እግዚአብሔር ከነሱ ጋር አለ። እነዚህ ሰዎች ዘርፈው አይደለም፣ በድለው አይደለም። እነዚህ ሰዎች ነውር አድርገው አይደለም። እነዚህ ሰዎች በርኩሰት ምክንያት አይደለም ከግንድ ጋር ተጠርቀው የታሰሩበት ትልቁ ምክንያታቸው ወንጌል ነው። በወንጌል ምክንያት ገብተዋል። ዛሬ ነገር እባክህ ከጎን ሰው ካለ እንደዚህ መታ አድርገውና በጥንቃቄ ያሰሩትን ያንተን ነገር ዛሬ አምላክ እግዚአብሔር ነገርን ይፈታዋል። ያንተ ነገር በለው በኢየሱስ መንቀሳቀስ ይጀምራል በለው። መንቀሳቀስ ይጀምራል። የሚጠይቅ ዘመድ የለም። አገልግል ይዞ የሚመጣ የለም። የሚያውቁት ባለስልጣን የለም። ጠበቃ የሚሆንላቸው የለም። የሚከራከርላቸው የለም። ወስደው ጨለማ ታችኛው የወህኒ ክፍል ከተዋቸው። ከዛ በጥንቃቄ ከግንድ ጋር ጠርቀው አሰራ። የታሰረ ነገር አለ። ዛሬ እሱ ላይ ልናገር የመጣ እግዚአብሔር አምላክ በጥንቃቄ በመናፈስቱ ዓለም ተደግሞ ግብር ተገብረዋልን ጌታ መንፈስ ቅዱስ የታሰረ ሜሬጃቸውን እግዚአብሔር አምላክ ዛሬ እኔ አንቀሳቀሰዋለሁ አለ።
የተሰወረ ነገራችሁን እገልጣለሁ አለኝ። እግዚአብሔር አምላክ በጨለማው ላይ ብርሃን አመጣለሁ አለኝ። እግዚአብሔር አምላክ ስለተናገረኝ ይሄ የምናገረው በጌታ በኢየሱስ የጠለቀ ነገር የጠፋ የተሰወረ ነገር አደባባይ የሚወጣበት ማለዳ ነው። በጥንቃቄ ወስደው እንዳይላወሱ እንዳይንቀሳቀሱ ከዛ ሁሉ ዱላ ከዛ ሁሉ መነቀፍ ከዛ ሁሉ ስድብ ከዛ ሁሉ መገረፍ በኋላ ከግንድ ጋር በጥንቃቄ ጠርቀው አስረዋቸው ሄዱ ይላል። ያሰረ ስራት ይፈታላ። እሳት እንዳሸተተ ፈትል ከእጅና ከእግር ላይ ከቤት ላይ ከትዳር ላይ ከጤና ላይ ከስራ ቦታ ላይ በጌታ በኢየሱስ በሰው ሀገር ሚሽነሪ ናቸው ለአገልግሎት እንደወጡ ዘመድ የለም አባት የለም እናት የለም እህት የለም ወንድም የለም አክስትና አጎት የለም የሚያውቁት እንኳን ባለስልጣን የለም የሚያውቁት እንኳን የሩቅ ጓደኛ የለም አገልግል ይዞ መጥተው የሚጠይቃቸው በጥንቃቄ ደግሞ ወስደው ጠርቀው አሰረው። በጥንቃቄ ጠንቋይ ቤት ስምህን ወስደው ፎቶህን ወስደው የባለቤትን ስም ወስደው ሜሬጅ እንዲፈርስ እኮ ነው። ልጆች ከንቱ እንዲሆኑ የልጆች አይምሮ እንዲሰለም በመናፍስቱ ዓለም እንዲመታ ልጆች ማቶ እንዲሆኑ በመናፍስቱ ዓለም አታክ እንዲደረጉ ወስደው ጠንቋይ ቤት ግብር ገብረው ዋነስ ሊሆን ወሰራ በግሌ ጥቁር ዶሮ ሊሆን ይችላል የሽቶ ስጦታ የብር ስጦታ ሰጥተው በጥንቃቄ እግዚአብሔር ተናገረ ባይዘው ይሄ መለኮት ድምጽ ነው። አሜን ብሎ ለሚቀበል ሰው እግዚአብሔር ታምራት ያደርጋል። በጥንቃቄ ወስደው ያሰሩትን ድግምቱን መተቱን እግዚአብሔር አምላክ ፈታውላል ይፈታል። ሲጮና ይፈታል ማለት ዛሬ ይፈታል። ዛሬ የታሰረ የትኛው እስራት በኢየሱስ ይፈታል። የኔ ነገር በል ጠላት አይኑ ያየ ጆሮ እየሰማ ነገሬ በጌታ በኢየሱስ ስም ይንቀሳቀሳል። የስብከት ያርስ ይሄ ነው። የናንተ ነገር መንቀሳቀስ ይጀምራል። መንቀሳቀስ ነው ያልኩት በጌታ በኢየሱስ ስም ይጀምራል። ኤርሚያስን ትንቢተ ኤርሚያስ ምዕራፍ 18 ላይ ቁጥር 5 ላይ እግዚአብሔር አምላክ መጣና ወደ ሸክላው ሰሪ ቤት ወሰደው። ነብይ አይደለ ወሰደውና ሸክላ ሰሪው ሸክላውን እንዴት አድርጎ እንደሚሰራ አሳየው በደንብ ያለውና ሸክላ ሰሪው አየው ጭቃውን አየው ጭቃው አለ በሸክላው ሰሪ እጅ እንዳለ አዳን ያለው ሳኪባ ዊናሃካ የኔ ነገር በልባክ በኢየሱስም እግዚአብሔር መዳፍ ውስጥ ነው በል። መጽሐፍ ቅዱስ ሲናገር እንደዚህ ይላል የነገስታትን ልብ እንደ ገበቴ ውሃ ወደ ፍቃዱ የሚያዘነብል የነገስታትን ልብ ነው የሚለው እንደ ገበቴ ውሃ። ለዚህ ነው ዳንኤል ሲናገር እንደዚህ አለ መንገድና እስትንፋስን የያዘውን እግዚአብሔርን አትፈራም። የሰው ልጅ መንገድና እስትንፋስ ያለው በመናፍስቱ ዓለም ኪንግደም ሳይሆን በጠንቋዮች እጅ ሳይሆን በሞራ ገላጮች እጅ ሳይሆን የሰው ልጅ መንገድና እስትንፋስ ያለው በእግዚአብሔር ጩና ሰይጣን ይስማ በታላቅ ድምፅ ጩና የኔ ነገር ያለው በልስ በእግዚአብሔር መዳፍ ውስጥ ነው በል። ሸክላ ሰሪው ቤት ወሰደውና ይሄ ጭቃ በሸክላው ሰሪ እጅ እንዳለ በዚህ ጭቃ ላይ ሸክላ ሰሪው ስልጣን እንዳለው ይህንን ሸክላ ሲሰራ አንዱን የክብር አንዱን የውርደት ዕቃ አድርጎ እንደሚሰራ እንደወደደ ሸክላው ለሸክላ ሰሪው እንደሚታዘዝ እምቢ ማለት ስልጣን ብቃት ችሎታ እንደሌለው ሸክላ ሰሪው እንደወደደ ሲጠፈጥፈው እንደሚጠፈጥፍ የፈለገውን አድርጎ ዲዛይን አድርጎ እንደሚሰራው ሸክላውን ታዞ ለሸክላ ሰሪው እንደሚሰራ እንደዚህ እስራኤል አለ የኪዳን ሕዝብ አለ የበኩር ልጅ አለ በእጄ አይደለምን እንደገና ነገሩን ልሰራ ላበጃጅ ነገሩን ላሳምር እንደገና ነገሩን በአደባባይ ሊገልጽ አልችልምን? ሸክላ ሰሪ ሸክላው በእጁ እንዳለ ሸክላው በሸክላ ሰሪውን አንዳች ነገር አድርገ ስራኝ ብሎ ስልጣን እንደሌለው ሁሉ ዛሬ ነግራቸዋለሁ። በእናንተ ጉዳይ ላይ እግዚአብሔር ጣልቃ ስለሚገባ እኔና እናንተ ሸክላ ስለሆነ ሰሪያችን እግዚአብሔር ስለሆነ ሸክላው በሸክላው ሰሪ እጅ እንዳለ ቤታችን ህይወታችን ትዳራችን ጤናችን ጤንነታችን መውጣት መግባታችን የሥራ ገበታችን ሁሉ በእግዚአብሔር እጅ ላይ ነው ያለው። ስለዚህ ወደኔ የመጡትን ከቶ ወደ ውጪ አላወጣቸውም እንዳለ ሸክላ በሸክላው ሰሪ እጅ እንዳለ የናንተ ነገር በእግዚአብሔር መዳፍ ውስጥ ስላለ ሸክላ ሰሪ ሸክላውን እንደወደደ የክብር ዕቃ አድርጎ እንደሚሰራ ነገራችሁን በዚህ ማለዳ በጌታ በኢየሱስም የክብር ዕቃ አድርጎ ይሰራዋል። ጮይና ነገሬ በእግዚአብሔር እጅ ነው ያለው። የኔ ጤንነት አጋሲ ኢቫዶይ ከመሲላ ወደልፈኒ አማጋባሲ ካባያ አንድ እግዚአብሔር መልአክ በክብሩ ሲያልፍ አያለሁ። ወይኔ መንፈስ ቅዱስ አንድ ብርቱ የእግዚአብሔር መልአክ አሁንም እንደዚህ ሲያልፍ አያለሁ በራእይ።
ዋው! አምላኬ እግዚአብሔር ይናገረኛል። በጌታ በኢየሱስ ስም በእነሱ ጉዳይ ጣልቃ ገባለሁ። ነገራቸውን እንደገና አሳምሬ እሰራለሁ። የክብር ዕቃ አደርጋለሁ። ጤናቸውን እሰራለሁ። ቤታቸውን እሰራለሁ። ትዳራቸውን እሰራለሁ። የባከኑ የባተሉ ከእጃቸው የወጡ ልጆቻቸውን ምርኮ አድርጌ እመልሳለሁ የሚል ድምፅ እሰማለሁ። አሜን በልና ተቀበል። ሸክላው በሸክላ ሰሪ እጅ እንዳለ ሮሜ ምዕራፍ 9 ላይ ሄዱና አንብቡት። አንዱን የክብር አንዱን የውርደት ዕቃ አድርጎ ይሰራዋል አለ። ሮሜ ምዕራፍ 9 ላይ ሄዱና አንብቡት። ትንቢተ ኤርምያስ ምዕራፍ 18 ቁጥር 5 ላይ ሄዱና አንብቡ። እግዚአብሔር አምላክ በዚህ ማለዳ በጌታ በኢየሱስ ስም ነገራችሁን እንደገና በኢየሱስ ስም አስውቦ የሚሰራበት ማለዳ ነው። በጥንቃቄ የታሰረ በጥንቃቄ ተደግሞ ተመቶ ጥንቁልና ተደርጎ የታሰረ ትዳር፣ የታሰረ ጤና፣ የታሰረ ኢኮኖሚ፣ የታሰረ አእምሮ፣ በእብደት መንፈስ የተመታ ጭንቅላት እግዚአብሔር አምላክ እንደዚህ አለኝ፣ በኢየሱስ ስም መፈታትን አደርጋለሁ። እግዚአብሔር አምላክ ነገራችሁ ይንቀሳቀሳል በላቸው አለ። የጠለቀውን ነገር እግዚአብሔር አደባባይ ይገልጣለሁ ይልኛል። ነገራችሁ እስጩይና ነገር ይንቀሳቀሳል በይ። ጳውሎስና ሲላስን እጅና እግራቸውን በጥንቃቄ ከግንድ ጋር ጠርቀው አሰሯቸው፣ እንዳይላወሱ እንዳይንቀሳቀሱ። ሚሽነሪ ናቸው። ወንጌል ይዘው ነው የገቡት እዛ ከተማ። ወንጌል እየሰበኩ ባሉበት ተአምራት እግዚአብሔር በእጃቸው አደረገ። በዛ ከተማ የነበሩ እርኩሳ መናፍስቶች በሰዎች ውስጥ ገቡ። እርኩሳ መናፍስቶች ተቆጥተው ሰዎች እንዲቆጡ አደረጉ። ወስደው ወህኒ ቤት ከተቷቸው። እስር ቤት ውስጥ እኩለ ሌሊት በሆነ ጊዜ ይላል ጳውሎስና ሲላስ እጅና እግራቸው ሪል ነው፣ መካድ አይቻልም፣ የተገለጠ ነው። እጃቸውም እግራቸውም ከግንድ ጋር ተጠርቆ ታስሯል። በእጃቸው ማጨብጨብ አይችሉም። ያላቸው ምርጫ አንድና አንድ ነው። እሱም በአንደበታቸው ምስጋና የሚገባውን የሰራዊቱን ጌታ እግዚአብሔርን ማመስገን ብቻ ነው። እያመሰገኑ ክብር ለሚገባው ክብር እየሰጡ በአዳዲስ ዜማ በአዳዲስ ቅኔ አምላካቸውን እያወደሱ እየዘመሩ እያመለኩ እየዘመሩ እልልታ እያበዙ ምስጋና እየጨመሩ ሲመጡ በዛ ከተማ ሰው የሌላቸው፣ የሚያውቁት ባለስልጣን የሌላቸው፣ የሚያውቁት የሩቅ ጓደኛ የሌላቸው፣ አገልግል ይዞ እስር ቤት መጥቶ የሚጠይቃቸው ወዳጅ የሌላቸው፣ እናት አባት እህት ወንድም አክስትና አጎት የሌላቸው እነዚህ ሁለት የወንጌል አርበኞች፣ እነዚህ ታላላቅ የእግዚአብሔር ባሮች እስር ቤት ውስጥ ተጥለው ዘመድ የለም፣ ወገን የለም፣ ባለስልጣን የለም፣ አገልግል ይዞ የሚመጣ የሚጠይቅ የለም። እግዚአብሔር አምላክ አግሬሲቭሊ እግዚአብሔር በቁጣ በታላቅ ድምፅ በአስፈሪነት በግርማው በክብሩ የሰማይ አምላክ እግዚአብሔር በወንጌል ጉዳይና በልጁ በክርስቶስ ኢየሱስ ጉዳይ ስለማይደራደር አምላክ እግዚአብሔር የወህኒውን ቤት መሰረት አናወጣው። የታሰሩበት እሳት እንዳሸተተ ፈትል ከእጅና ከእግራቸው ላይ ወደቀ። እንዳይንቀሳቀሱ ከግንድ ጋር እግርና እጃቸው ተጠርቆ የነበሩ ሰዎች እስራታቸው ከእጃቸው ሲፈታ የነሱ መላ ሰውነት መንቀሳቀስ ጀመረ። የወህኒ ቤት መሰረቱን አናውጦ የታሰሩበትን እስራት ፈቶ ነገራቸውን እግዚአብሔር ማንቀሳቀስ እንደጀመረ በዚህ ማለዳ እግዚአብሔር አምላክ የናንተን በኢየሱስ ስም በመናፍስቱ ዓለም የታሰረ ነገራችሁን፣ በደጋሚና በሟርተኞች መንደር የታሰረ ነገራችሁን፣ የታሰረ ጤና፣ የታሰረ ትዳር፣ የታሰረ ኢኮኖሚ፣ የታሰረ አይምሮ፣ የታሰረ ራእይ፣ የታሰረ ዝማሬ፣ የታሰረ ትንቢት፣ የታሰረ አገልግሎት ዛሬ በኢየሱስ ስም መንቀሳቀስ ይጀምራል። ፕሮፌሲ እየተናገርኩ ነው። ሐኩታል ቨርኪ ኢልቨርክ አልበሽኪ ለሐዶሳ ከባያ የታሰረ ነው ያልኩት። ተምረና ተመረቀ ያደረገ በመናፍስቱ ዓለም የታሰረ ወጣው ስትል የሚያወርድ በመልካሙ ዘር መካከል ክፉን ክርዳድ ሆኖ የተዘራ ያደገ የበቀለ የተንጀረገገ እግዚአብሔር ያላከበረው ነገር በጥንቃቄ በመናፍስቱ ዓለም መንግስት ተተብትቦ የታሰረ
የትኛውም የእናንተ ነገር በዚህ ማለዳ ዛሬ በኢየሱስ መንቀሳቀስ ጩይና የኔ ህልም፣ የኔ ራእይ፣ የኔ ትዳር፣ የኔ ጤና በጌታ በኢየሱስ አምላኬ እግዚአብሔር ጣልቃ ስለገባ መንቀሳቀስ ጀመረ። በይ እሲታራ መንቀሳቀስ ጀመረ። የኔ ነገር መንቀሳቀስ ጀመረ። ተናገር ይሄን ነገሬ መንቀሳቀስ፣ ህልሜ መንቀሳቀስ፣ አገልግሎቴ መንቀሳቀስ፣ ራእዬ መንቀሳቀስ፣ ትንቢቴ መንቀሳቀስ፣ የቃል ደጆች በፊቴ ተከፈቱ፣ እግሮቼ መንቀሳቀስ፣ መፈታት ሆኖልኛል። ይሄን ተናገር። መፈታት ሆኗል። ልክ እንደነ ጳውሎስ በሰው ሀገር ውስጥ ያላችሁ ነገራችሁ በጥንቃቄ ታሰረ፣ ስራታችሁን ሊፈታ የሚችል ባለስልጣን የሌለበት ምድር ያላችሁ የምታውቁት ዘመድ ቀንበራችሁን ሊሰብር ካላችሁበት ዲፕረስድ ካላችሁበት ሐዘን ካላችሁበት ጨለማ ሊያወጣችሁ የሚችል የቅርብም የሩቅም ወዳጅ የሌላችሁ ሰዎች ጓደኛ አልባ የሆናችሁ ብቻችሁን የምትቆዝሙ ለእናንተ የምስራች አለኝ። I have a good news today። እግዚአብሔር አምላክ ነገራችሁን በኢየሱስ ስም ያንቀሳቅሰዋል። አንተና አለው ምታት መሰላቸው ወደ ማዶ ተሻገሩ አለ። በአራተኛው ክፍለ ጊዜ ኢየሱስ በውሃ ላይ እየተራመደ መጣ። አይተውት ምታት መሰላቸው። አትፍሩ እኔ ነኝ ሲላቸው ጴጥሮስ እንደዚህ አለ፣ አንተ ነህ ጌታ? እንግዲያውስ አንተ ከሆንክ በውሃው ላይ እንድመጣ እዘዘኝ አለው። ከደቂቃዎች በፊት ያ ውሃ ወየው አለቅን ጠፋን ሲያስብላቸው ነበር። ከነፋሱ ብርታትና ከተነሳው ማዕበልና ወጀብ ብዛት የተነሳ ያ ውሃ ከደቂቃዎች በፊት ወየው አለቅን ጠፋን፣ እረ ሰው ያለ፣ እረ ዘመድ ያለ፣ እረ ጓደኛ ያለ ሲያስብላቸው ነበር። ከትንሽዬ ደቂቃ በኋላ በዛው ሲያስጮ አለቀ የኔ ነገር አከተመ ሲያስብለው በነበረ ውሃው ላይ አንድ ቃል ከሰማይ ከኢየሱስ አፍ ወጣ። አንተ ከሆንክ እዘዘኝ ሲለው ና አለው። ና የምትለው ቃል ጴጥሮስን ወየው ጠፋው ባስባለው ማዕበልና ወጀብ ላይ እየተራመደ እንዲሄድ አደረገው። እግር እንዴት ውሃ ላይ ይቆማል? እግር እንዴት ውሃ ላይ ይቆማል? ወጀብና ማዕበል ላይ። ጳውሎስና ሲላስ ዘመድ የላቸው፣ ወገን የለም፣ የሚያወጣቸው የሚጠይቃቸው፣ የሚያውቁት የቅርብም የሩቁም ሰው የለም። ሚሽነሪ ናቸው። ወንጌል ነው እዛ ከተማ ያስገባቸው። ዘመድ የለም፣ ግን እግዚአብሔር አለ። ወዳጅ የለም፣ ግን እግዚአብሔር አለ። ከዘመድ በላይ ከወዳጅ በላይ የሚጠጋጋ እስከ እርጅና እስከ ሽበት ፊቱ የማይጠቁር ጀርባ የማይሰጥ መጽሐፍ እንደዚህ ይላል፣ በመከራ ቀን ጥራኝ እኔም ማዳኔን አሳያለሁ፣ ረጅም ዕድሜ አጠግባለሁ። በመከራ ቀን እንዴ! በመከራ ቀን እኮ የኔ የምትሏቸው የቅርብ ወዳጆቻችሁ እንኳን ሳይቀሩ በመከራ ቀን ፊታቸው ይጠቁራል። በመከራ ቀን እኮ የሚጠጋ የለም። መጽሐፍ ቅዱስ ግን በመከራ ቀን ጥራኝ እኔም ማዳኔን አሳያለሁ ይላል። ረጅም ዕድሜ አጠግብሃለሁ ይላል። በመከራ ቀን ጥራኝ። ሀጉራ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። አንበሳና ዘንዶም ትረግጣለህ። ጋጋሳ ኪያዶሳ ካባያ በማዕበልና በወጀቡ ላይ ና የምትለው አንድ ፊደል ጴጥሮስን እንዳራመደችው ዛሬ ነግራችኋለሁ። በጌታ በኢየሱስ ነገራችሁን የሚፈታ የመለኮት ድምፅ ከሰማይ ወጥቷልና፣ ቤታችሁን የሚፈታ የመለኮት ድምፅ ከሰማይ ወጥቷልና፣ ትዳራችሁን የሚፈታ በኢየሱስም የመለኮት ድምፅ ከሰማይ ወጥቷልና፣ የባከኑ ልጆቻችሁን ከባከኑበት ወደ ጉያችሁ የሚመልስ የመለኮት ቃል ከሰማይ ወጥቷልና፣ ኢኮኖሚያችሁን የሚፈውስ ጤናችሁን የሚመልስ ቀንበራችሁን የሚሰብር የመለኮት ቃል ከሰማይ ወጥቷልና ነገራችሁ በዚህ ማለዳ በጌታ በኢየሱስም መንቀሳቀስ ጀመረ። ጃላካት ያለው ሳካባያ መንቀሳቀስ ጀመረ። ሸክላው በሸክላው ሰሪ እጅ እንዳለ ይኸውልህ ኤርምያስ 18 ስታነበው እስራኤሎች ምን ውስጥ እንዳሉ ይገባል።
ተስፋ ያደረጉት ነገር ከእጃቸው ተወስዶ ምድረ በዳ ጭንቀት ረሃብ ቸነፈር ከግራም ከቀኝም እስራኤል በጦር በሰይፍ የምትወጋበት ሴቶቻቸው የሚደፈሩበት ምጥ መከራ ውስጥ ያሉበት ታይም ኢዮቤልዩ አይደለም ይሄ ተሰልለው የተቀመጡበት ታይም አይደል ግራ ተጋብተው ተጨንቀው ከተስፋ ቃላቸው ርቀው ከፊታቸው የባርነት ቀንበር አሳፍስፈው ወደነሱ ሊመጣ ጥቂት ምዕራፍ በቀረው ሰዓት ላይ የሰማይ አምላክ እግዚአብሔር ወደ ኤርሚያስ መጣና ሄድ አለው ሸክላ ሰሪው ቤት ሸክላው በሸክላ ሰሪው እጅ እንዳለ ያንን ሸክላ ሰሪ ሸክላውን እንደወደደ አድርጎ እንደሚሰራው አንዱን የክብር አንዱን የውርደት ዕቃ እንደፈለገ አድርጎ አንደኛውን ኪችን ውስጥ አንደኛውን ሳሎን አንደኛውን የሚያምር ቦታ ለሁሉም ሰው እንዲታይ ጌጠኛ ስፍራ ወስዶ እንደሚያስቀምጠው የእስራኤል ቤት ሁሉ እንዲሁ በእጄ አይደለምን አለ። እስቲ ጮና የኔ ነገር በእግዚአብሔር እጅ ነው በል። ግድ የለም ተናገር ይህን ቃል። ቤቴ በእግዚአብሔር እጅ ነው፣ ትዳሬ በእግዚአብሔር እጅ ነው፣ ጤንነቴ በእግዚአብሔር እጅ ነው። ሸክላው በሸክላ ሰሪ እጅ እንዳለ ሸክላ ሰሪው ሸክላውን እየሰራ ድንገት ሸክላው በእጁ ቢበላሽ ጭቃው ለሸክላ ሰሪው ሸክላው እንደሚታዘዝለት ያ የተበላሸውን ሸክላ ተበላሸ ብሎ እንደማይጥለው እንደማይተው ይልቅስ ያንን የተበላሸውን ሸክላ መልሶ እንደገና አበጃይቶ ጠግኖ እንደገና ሌላ የክብር ዕቃ አድርጎ እንደሚሰራው እግዚአብሔር በኔ ጉዳይ ተስፋ ስለማይቆርጥ ተበላሸ ልጄ ከዚህ በኋላ ሰው መሆን አይችልም ብሎ በኔ ጉዳይ ተስፋ ቆርጦ እግዚአብሔር ጀርባ ስለማይሰጠኝ ስለማይተወኝ ስለማይጥለኝ የተበላሸውትን እኔ ልጁን እግዚአብሔር እንደገና ያ ሸክላ በሸክላ ሰሪ እጅ እንዳለ ቀድሞ ተበላሽቶ የነበረው ሸክላ ያ ሸክላ ሰሪ እንደገና የክብር ዕቃ አድርጎ እንደሚሰራው እግዚአብሔር አምላክ ሕይወቴን እንደገና የክብር ዕቃ አድርጎ ይሰራዋል። ቤቴን ይሰራል፣ ጤናዬን ይሰራል። እግዚአብሔር ሞገስን፣ እግዚአብሔር ዝማሬን፣ እግዚአብሔር አገልግሎትን፣ እግዚአብሔር ህልሜን፣ ራእይን እግዚአብሔር እንደገና ይመልሳል። የኔ ነገር በእግዚአብሔር እጅ ነው ያለው። ጤናዬ በእግዚአብሔር መዳፍ ነው ያለው። ልጆቼ በእግዚአብሔር እጅ ውስጥ ነው ያሉት። እግዚአብሔር አምላክ ልጆቼን እንደገና የክብር ዕቃ አድርጎ ሊሰራቸው ይችላል። በዮሐንስ ወንጌል ምዕራፍ 11 ላይ በአልዓዛር መሞት ምክንያት ልባቸው የተሰበሩ ማርታና ማርያም ከመሞቱ በፊት አልዓዛር ታሞ አልጋ ላይ በተኛበት ቀናት የምትወደው አልዓዛር ታሞ አልጋ ላይ ተኝቷልና መጥተህ እንድትፈውሰው እንጠይቅሃለን አሉት። ኢየሱስ ሊመጣ አልቻለም። እንደገና ደግሞ ደብዳቤ ጻፉ። ደብዳቤውን አይቶ ኢየሱስ ጸጥ አለ። አልዓዛር ተኝቷል፣ አስነሳዋለሁ ሲላቸው ከተኛም አሉት። ደቀ መዛሙርቶቹ ማስነሳት ለምን ያስፈልጋል? ስለ ስጋዊ እንቅልፍ የሚያወራ መሰላቸው። ቋንቋቸው ለየቅል ነው። አልተስማሙም፣ አልተደማመጡም፣ አልተግባቡም። ኢየሱስ ብዙ ጊዜ የሚያወራው ነገር አይገባቸውም። ስለ እርሾ ሲያወራ ስለ እንጀራ ያወራ ይመስላቸዋል። እርሾ የሚለው እሱ ስለ አስተምሮ ነው። ኢየሱስ የሚናገረው ቋንቋ ጥልቅ ነው፣ አይገባቸውም። እንዴትስ ሁሉን ማወቅ ስልጣን ተሰጥቷቸዋል። አዎ እግዚአብሔርን ኪንግደም ሚስጥር የማወቅ ስልጣን ተሰጥቷቸዋል፣ ግን አንደርስታንድ አያደርጉም። በቤት በተቀመጡ ለብቻቸው በሆኑ ጊዜ ግን ያወራውን በምሳሌ ሁሉ ይተርክላቸው እንደገና ይተረጉምና ይፈታላቸው ነበር ይላል መጽሐፍ ቅዱስ ሲናገር። ስለዚህ ኢየሱስ አልዓዛር ለሞቱ ምክንያት የሆነው በሽታ አልዓዛርን ወደ መቃብር ከማስገባቱ በፊት እነ ማርያምና ማርታ አንድ ነገር ተናገሩት። ጌታ ሆይ አልዓዛር ታሟል፣ ከመሞቱ በፊት ከመቀበሩ በፊት መጥተህ እንድትፈውሰው እንለምንሃለን አሉት። ኢየሱስ ዘገየ። በዚህ መካከል አልቀረም። ያ የበሽታ ኃይል አልዓዛርን ገደለ፣ ወደ መቃብር አስገባው። ኢየሱስ የመጀመሪያ ቀን የለም፣ ሁለተኛ ሶስተኛ ቀን የለም። ጭራሽ ሰውነቱ መሽተትና መበስበስ ከጀመረ በኋላ አራተኛው ቀን ላይ ኢየሱስ መጣ። ማርታ ተንደርድራ መጣ፣ በእግሩ ላይ ሰገደችና አንተ እኮ በዚህ ኖረ ቢሆን ኖሮ ወንድሜ አልዓዛር ባልሞተ ነበር ስትለው ወንድምሽ ይነሳል አላት። ወንድምሽ ምን ይላል? ይነሳል። እንደሚነሳማ በዳግም ምጽአት ጊዜ በትንሣኤ መንፈስ እንደሚነሳ አውቃለሁ አለች። ነው ትንሣኤና ሕይወት እኔ ነኝ። ወንድምሽ አልዓዛር አሁን ይነሳል። ናው ራይት ናው ይነሳል። እኔ ባለውበት ሞት ኤግዚስት ማድረግ አይችልም። እኔ ባለውበት ጨለማ ኤግዚስት ማድረግ አይችልም። እኔ ባለውበት በሽታ ኤግዚስት ማድረግ አይችልም። እኔ ባለውበት ረሃብ ቸነፈር ኤግዚስት ማድረግ አይችልም። እኔ ባለውበት ጎባጣ ኤግዚስት ማድረግ፣ እውሩ ኤግዚስት ማድረግ፣ ሽባው ኤግዚስት ማድረግ አይችልም። እኔ ባለውበት የተዘጋ ማህፀን ኤግዚስት ማድረግ አይችልም። ቢኮዝ እኔ ሕይወትና ትንሣኤ ነኝ። ማርያም መጣች። በሚገርም ሁኔታ ወደ መቃብር ስፍራ ወሰዱት። ሲያለቅሱ አየ። ኢየሱስም አብሯቸው አለቀሰ። የዘጋችሁትን ድንጋይ አንሱታል። ኢየሱስ ክርስቶስ ወደ መቃብሩ እየተመለከተ ቃተተ፣ ወደ ላይ አየ። ሁሉ ጊዜ እንደምሰማኝ አውቃለሁ፣ ስለምሰማኝ አመሰግናለሁ አለ። አልዓዛር ሆይ ና ውጣ ብሎ ጮኸ ይላል። አልዓዛር ይላል ከነ መግነዙ ይላል
ከነመግነሱ ከሙታን መንደር በስም በአድራሻ ተጠርቶ አልዓዛር ከሙታን ሰፈር ከሬሳዎች መካከል በስሙ ተጠርቶ አልዓዛር ተብሎ በተጠራበት ስም ተጠርቶ እየዘለለ ሲወጣ አልዓዛር ከመቃብር መንደር በስሙ ኢየሱስ አልዓዛር ሆይ ና ውጣ ብሎ በስም በአድራሻ ጠርቶ አልዓዛርን ከመቃብር ሲያወጣው አልዓዛር ወደ መቃብር ለመግባቱ አልዓዛር ለመቀበሩ አልዓዛር ለመሞቱ ምክንያት የሆነው በሽታ መቃብር ስፍራ እንደቀረ ያ በሽታ ከአልዓዛር ጋር ከመቃብር ቦታ አብሮት እንዳልወጣ ማነው አሜን ብሎ የሚቀበለኝ? በጌታ በኢየሱስም አልዓዛር ወደ መቃብር እንዲገባ ያደረገው በሽታ ነው። ያ በሽታ ግን ከመቃብር ሰፈር ከመቃብር መንደር ኢየሱስ አልዓዛርን በስም ጠርቶ ከመቃብር ሲያወጣው ያ በሽታ ከአልዓዛር ጋር ከመቃብር ስፍራ እንዳልወጣ ዛሬ ጨለማ አብሮሽ አይወጣም፣ መከራ አብሮሽ አይወጣም፣ ሐዘን አብሮሽ አይወጣም፣ በሽታ አብሮሽ አይወጣም፣ እውርነት አብሮሽ አይወጣም፣ ጉስቁልና አብሮሽ አይወጣም፣ አለመሳካት አብሮሽ ወይኔ ኢየሱስ ያድናል። ሃሌሉያ! ኢየሱስ ጌታ ነው። መካንነት አብሮሽ አይወጣም፣ ረሃብና ቸነፈር አብሮሽ አይወጣም። ኢየሱስ መቃብር ስፍራ ቆሞ አልዓዛርን እንዲሞት አልዓዛርን ወደ መቃብር ያለ ዕድሜው እንዲገባ ያደረገ ያ በሽታ እንደሆነ ኢየሱስ ያውቃል። አልዓዛርን ከበሽታ ለይቶ አልዓዛርን ከሙታን መንደር ለይቶ በስም በአድራሻ አልዓዛር ሆይ ና ውጣ ሲለው አልዓዛር ከመቃብር ሲወጣ ከአልዓዛር ጋር በሽታው አብሮት አልወጣም። ሃዎ በሽታው አብሮት አልወጣም። አልዓዛርን ወደ መቃብር ቀድሞ ያስገባ ያ በሽታ ከአልዓዛር ጋር ከመቃብር ሰፈር አብሮት አልወጣም። ዛሬ እነግርሃለሁ ሄድን ላይቭ ይህንን ቀጥታ ስርጭት ቪዲዮ ጨርሶ ስትወጣ እነግርሃለሁ ምናልባት ልክ እንደ አልዓዛር ወደዚህ ሚዲያ ከካንሰር ጋር ከኤችአይቪ ጋር ከደም ግፊት ጋር ከስኳር ጋር ብሬን ውስጥ ካለ ቲዩመር ጋር ማህፀን ውስጥ ካለ ኢጢ ጋር ከጉበት በሽታ ከልብ በሽታ ከኩላሊት ፌል ከማካረገ ኩላሊት ጋር ከደም ማነስ ጋር ገብተህ ሊሆን ይችላል። ከመካንነት ጋር ገብተሽ ሊሆን ይችላል። ስራ ከማጣት ጋር ገብተሽ ሊሆን ይችላል። ተምሮ ካለመመረቅ ጋር ገብተህ ሊሆን ይችላል። አይመለከተኝም። አልዓዛርን ኢየሱስ ከመቃብር ሲጠራው አልዓዛር ከነ መግነሱ ከመቃብር መንደር ዘሎ ሲወጣ በሽታው አልዓዛርን ቀድሞ ወደ መቃብር ያስገባ በሽታ ከአልዓዛር ጋር ከመቃብር ሰፈር አብሮት እንዳልወጣ ከዚህ ላይ ስትወጡ በኢየሱስ ስም ጨለማ አብሮቹ አይወጣም። ሐዘን አብሮሽ አይወጣም። መከራ አብሮሽ አይወጣም። ድህነት አብሮሽ አይወጣም። አለመሳካት አብሮሽ አይወጣም። ተምሮ አለመመረቅ አብሮሽ አይወጣም። የካንሰር በሽታ በኢየሱስ ስም ይቀልጣል። አብሮሽ አይወጣም። ኤችአይቪ አብሮሽ አይወጣም። ስኳር አብሮሽ አይወጣም። ደም ግፊት አብሮሽ አይወጣም። ብሬን ውስጥ ያለ ቲዩመር አብሮክ አይወጣም። የበሽታ ኃይል በኢየሱስ ስም ይመታል። እግዚአብሔር አዲስ ነገር ያደርጋል፣ እርሱም አሁን ይበቅላል አለኝም ተፈጸመ። ከአልዓዛር ጋር በሽታው አብሮት እንዳልወጣ ከዚህ ቀጥታ ስርጭት ስትወጪ መከራ፣ ረሃብ፣ ቸነፈር፣ ስደት አብሮሽ አይወጣ። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዚያም ለልቧ እናገራለሁ አለ። የአኮርን ሸለቆ የበረከት ምንጭ አድርጌ ይሰጣታለሁ። ታውቃለህ፣ የአኮር ሸለቆ ማለት አካን ሙሉ ቤተሰቡን ሉዝ ያደረገበት ነው። ኢያሱ መጽሐፍ ምዕራፍ 6 ላይ እርም በሆነ ነገር አካን እግዚአብሔርን በድሎ ባለቤቱን ልጆቹን ከብቶቹን ሁሉ ወደ አኮር ሸለቆ ወስደው በድንጋይ ቀጥቅጠው በእሳት አቃጥለው የገደሉበት የአኮር ሸለቆ ማለት የእርግማን ስፍራ ነው። እግዚአብሔር ሲያባብልሽ ወደ ምድረ በዳ ወስዶ በልብሽ ሲናገርሽ እግዚአብሔር ያንን የእርግማን ስፍራ የበረከት ምንጭ ነው የሚያደርገው። ሮሜ ምዕራፍ 8 ላይ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ተጠቅልሎ ለበጎ እንዲደረግ እናውቃለን ይላል። የአኮር ሸለቆ የእርግማን ሸለቆ ነው። የእርግማኑን ሸለቆ እግዚአብሔር የበረከት ምንጭ አድርጎ ይሰጥሻል። የእርግማኑን ስፍራ እግዚአብሔር የጋብቻ በር አድርጎ ይሰጥሻል። የእርግማኑን ስፍራ እግዚአብሔር ተምሮ የመመረቅ በር አድርጎ ይሰጥሃል። በቃ እግዚአብሔር እንደዚህ ነው፣ ባህሪው ነው፣ ኔቸሩ ነው። እግዚአብሔር የተአምራት አምላክ ነው። ረጅም ጊዜ እዚህ ፕሬየር ሃውስ ሰዎች እየመጡ ይገለገሉ ነበረ። ሰዎች በአካል መጥተው ሲገለገሉ እንደምታውቁት እዚህ ጸሎት ቤት ለሚመጡ ሰዎች ምንም አይነት ክፍያን ያላስከፍልም። ዘይትን ያልሸጥም፣ ቲሸርት አልሸጥም፣ ጨው አልሸጥም። ይሄ የኔ ፐርሰናሊቲ ነው። የእግዚአብሔር ቃል የማይከብርበትን ደስ የማይሰኝበትን ነገር አላደርግም።
ይሄ እኔ ጋር ያለ አቋም ነው። በዚህ ምክንያት የምከፍለው የትኛውንም ዋጋ ይሄው እየከፈልኩ ነው። ታውቃላችሁ እነዚህ ነገሮች አሁን ቲሸርት ቢሸጥ ጨው ዘይት ቢሸጥ ማንንም ሰው እርዳታ አንጠይቅም አይደል? የሚሸጠው ነገር ራሱ ገቢ ሲሆን ይሄ ሁሉን ነገር መሸፈን ይችላል። ነገር ግን ወደ እናንተ መተባካችሁ ጥቂት የተባረካችሁ ሰዎች ያላችሁ ሰዎች እግዚአብሔርን ቤት ስራ እንስራ ብዬ ጥሪ ሳቀርብላችሁ እነዚህ ነገሮች ስለማላረግ ነው። ማለት እንደነ ትንሳኤ እስራኤል ሀገር እነ አልማዝ በጣም ንግስቴ በጣም የተወደዱ ጥቂት ሰዎች አሜሪካ፣ ካናዳ፣ አውስትራሊያ እነ ትግስት በጣም ተወዳጁ ጥቂት ሰዎች እነሱ ኮንትሪቢዩት በሚያደርጉት ነው እንግዲህ እስከ ዛሬ ድረስ እየቀጠልን ያለ ነው። እስከ ዛሬ ድረስ የምነግራችሁ 10 ሰው አይሞሉ 10 ሰው የማይሞላ ሰው በሚያደርገው በጎነትና መልካም ስራ ነው ይሄ አገልግሎት 6 ዓመት ሙሉ የቀጠለው። 6 ዓመት ቀላል እንዳይመስላችሁ። ደሞዝ የለኝም፣ የሙሉ ጊዜ አገልጋይ ነኝ። ቤተክርስቲያን የምትከፍለኝ አንድ ነገር የለም። ሙሉ ኢነርጂ ለህዝቡና ለእግዚአብሔር ሰጥቼ ወጣትነቴን ሰውቼ ነው የማገለግለው። ባለትዳር ነኝ፣ የልጆች አባት ነኝ። ትልቅ ሪስፖንሲቢሊቲ ቤተሰብ ከኔ የሚጠብቀው ብዙ ነገር አለ። ያን ሁሉ ነገር አጉብዬ ለእግዚአብሔር ህዝብና ለእግዚአብሔር አገልግሎት ነው ቅድሚያ ሰጥቼ እያገለገልኩ ያለሁት። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ በዚህ ፕሬየር ሃውስ በሳምንት 3 ቀን የሚመጡ ግለሰቦች አሉ ምጸልይላቸው። እዚህ ሲመጡ ምንም አይነት ክፍያ የለም። አንዳንድ ሰዎች የፍቅር ስጦታ ይዘው ይመጣሉ። አንዳንድ ሰዎች አስራት በኩራት ይዘው ይመጣሉ። እዚህ ሲመጡ ማለት ነው የፍቅር ስጦታቸው እግዚአብሔር ፊት ባዶ እጅን አትታይ፣ ነብይ ጋር ባለራእዩ ጋር ስትሄድ ባዶ እጅን አትሂድ ተብሎ ስለተጻፈ ያንን ለማክበር አንዳንድ ግለሰቦች ከጉለታቸው ላይ የሆነ ነገር ይዘው መጥተው እግዚአብሔርን ጸጋ ተካፍለው ይሄዳሉ። እና በዚህ አገልግሎት ከስኳር በሽታ አንድ እህት ከጡት ካንሰር፣ የደም ግፊት፣ የጉበት በሽታ የሚያማት አንድ እህቴ ኤርትራዊ ሴት ማለት ነው እግዚአብሔር አምላክ የተባረከ አጋንንት ይወጣል፣ ሰዎች ይጽናናሉ፣ ድምጽ ይመጣል፣ አቅጣጫ ፕሮፌሲ ይመጣልና የሚገርማችሁ ቃል ገብቼላችሁ ስለነበረ የማንንም ሰው ቪዲዮ ማህበራዊ ሚዲያ ላይ ፎቶአቸው አጋርቼ አላውቅም። ይህ ጨዋነት ነው። ሰዎች ፕራይቬሲ እንዲጠበቅላቸው በጠየቁት መሰረት ማንም የማንም ቪዲዮ አደባባይ እንዲወጣ ስላልፈለገና ስላልፈቀደ የተለያየ ጥያቄ እንቆቅልሽ፣ በትዳር መካከል ጭቅጭቅ፣ ጦርነት ውስጥ ያሉ እህቶቼ ወንድሞቼ በጣም ከባድ ሸክም ያለባቸው ሰዎች መጥተው አልቅሰው ተጽናንተው እኔ እኮ ምናልባት እነዛን ትንቢቶች እነዛን ቪዲዮዎች ዩቲዩብ ላይ ብጭን ኖሮ ዩቲዩብ ሊከፍለኝ ይችላል። ነገር ግን የነዚህን ሰዎች ገበና አደባባይ አውጥቶ የነሱን ቪዲዮ ሸጦ የሚገኝ ብር በአፍንጫዬ ቢወጣ ይሻላል። ጨዋነት ይሄ ስላልሆነ ስለዚህ ይሄንን ነገር አድርጌ ተቆጥቤ እስከዚህ ቀን ድረስ ቆይቻለሁ። ከዚህ በኋላ አገልግሎት በዚህ ጸሎት ቤት ስለተጀመረ መምጣት የምትፈልጉ እህት ወንድሙ መጡት። እዚህ ቱሉ ዲምቱ አካባቢ ነው ያለሁት። እዚህ ቱሉ ዲምቱ አካባቢ ነው ያለሁት። ወደዚህ መምጣት ካሰባችሁ ደውሉልኝ፣ ቀጠሮ አስይዙ። ባሎቻችሁን፣ ሚስቶቻችሁን፣ ልጆቻችሁን በተለያየ ስራ ውስጥ ያላችሁ ነጋዴዎች ብትሆኑ ንግዳችሁ በነገር ሁሉ ሰብሮ እንዲወጣ፣ ጤና ባለሙያዎች ብትሆኑ እግዚአብሔር በእጃችሁ ድንቅና ተአምራት እንዲያደርግ፣ በየትኛውም ፕሮፌሽን ውስጥ ተማሪዎች ብትሆኑ ደውላችሁልኝ ኑ ፕሬየር ሃውስ። ስትመጡ ክፍያ የለም። ህዝብ በነፃ የሚገለገልበት ቤት ነው። ወሩ ሲደርስ ስንቸገር መጥቼ እጠይቃለሁ። ሁላችንም ተረባርበን ከጉለታችን ላይ ሰጥተን የሚከፈለውን ከፍለን እንቀጥላለን። ይሄ ነው አገልግሎት። ለኔ አገልግሎት እዚህ ምድር ላይ ብቻ የሚያበቃ ሳይሆን የሚቀጥልም ስለሆነ ክርስትና እግዚአብሔር አምላክ የተባረከ ነው። ስለዚህ የመጀመሪያው ማስታወቂያ ምንድነው? መታችሁ በነፃ የእግዚአብሔርን ጸጋ መካፈል መገልገል ትችላላችሁ። በሳምንት 3 ቀን ይህንን አገልግሎት መገልገል የምትፈልጉ ከአረብ ሀገርም ከአፍሪካ ከአውሮፓም ከየትኛው ምድር መምጣት ትችላላችሁ። እግዚአብሔር ቀብቶኛል። ከአፌ ቃል ጋር እግዚአብሔር ይሰራል። የመገለጥና የትንቢት መንፈስ በላይ ላይ አለ። እግዚአብሔር አቅጣጫን ይጠቁማቸዋል፣ ቀንበርን ይሰብራል። የሰይጣንን መሰዊያ ጄኔሬሽናል ካርስ ከእናንተ ላይ እግዚአብሔር ይገለብጣል። አንደኛው ማስታወቂያ ይሄ ነው። ሁለተኛ በሳምንት 2 ቀን እንደዚህ ላደርግ ከመንፈስ ቅዱስ ጋር ህብረት አድርጌያለሁ። በሳምንት 2 ቀን ኢትዮጵያ መምጣት ለማይችሉ በተለያየ ምድር ጫፍ ላሉ ዲያስፖራዎች በተለያየ ጥያቄና እንቆቅልሽ ውስጥ ላሉ በሳምንት 2 ቀን ለምን መሰላችሁ? ቤተክርስቲያንም ስለሚሄድ መንፈሳዊ አባቴ ጋር በሳምንት 2 ቀን እሁድና አርብ ቤተክርስቲያን ነኝ ስለማገለግል እያገለገልኩ ነው። አርብም እኔ ነኝ ያገለገልኩት፣ ያው ነው አርብ ማለት ነው። እያገለገልኩ ስለሆነ ጫና እንዳይኖር በሳምንት 2 ቀን ቤተክርስቲያን አገለግላለሁ መድረክ ላይ። በሳምንት 3 ቀን ላይቭ ላይ ያለው
በሳምንት 3 ቀን ከላይቭ በተጨማሪ እንደገና ደግሞ እዚህ ፕሬየር ሃውስ ላይ አገለግላለሁ። ተመልከቱ ምን ያህል ቢዚ እንደመሆን ማለት ነው። ስለዚህ በሳምንት 2 ቀን ምሽት ላይ በተለይ ከዚህ ከምሽቱ 1 ሰዓት እስከ 5 ሰዓት ማታ ላይ ማለት ነው። በሳምንት 2 ቀን ሐሙስና ቅዳሜ መዝግቡና ያዙት። ሐሙስና ቅዳሜ ሐሙስ ሌሊት እናንተን አገልግዬ አርብ ቸርች ነኝ። ቅዳሜ እናንተን አገልግዬ እሁድ ቸርች ነኝ። ስኬጁሌን ነው የምነግራችሁ። ሐሙስና ቅዳሜ በሳምንት 2 ቀን ውጭ ሀገር ያላችሁ አረብ ሀገር፣ አፍሪካ ሀገር፣ ኢሮፕ ውስጥ፣ ካናዳ፣ አሜሪካ፣ አውስትራሊያ፣ ኒውዚላንድ፣ አሜሪካ የተለያየ ስቴት ውስጥ ያላችሁ ቤተሰቦች የባማ ሚዲያ መደወል መፍታችሁ ቪዲዮ ኮል መደወል ትችላላችሁ። ቀጥታ መደወል ትችላላችሁ። ዋትስአፕ ላይ ቫይበር ላይ ዶክመንት የሆስፒታል ቀጠሮ ቢኖር በጋብቻ መካከል ጥያቄ ቢኖር የሥራ ጥያቄ ቢኖር የመኖሪያ ፍቃድ ጥያቄ ቢኖር የፍርድ ቤት ጉዳይ ቢኖራችሁ ከዚህ ቀን ጀምሮ ሜሴጅ ማስቀመጥ ትችላላችሁ። ፎቶ ዶክመንት ቮይስ ማስቀመጥ ትችላላችሁ። እጅ እየጫንኩኝ እጸልያለሁ። የሰራዊቱ ጌታ እግዚአብሔር ተአምራት ያደርጋል። ጌታ ኢየሱስ ለዘላለም የተባረከ ይሁን። ሶስተኛ ጥሪ ያቀርባለሁ። ጥሪ የማቀርበው ይሄንን 2 ማስታወቂያ ለእናንተ ለህዝቡ ከተናገርኩኝ ሶስተኛ ጥሪ ነው የማቀርበው። በዚህ ያላችሁ ተወዳጆች መስከረም ወር ኦልሬዲ አልፏል። አሁን ጥቅምት ላይ ገብተናል። በዚህ 1 ወር ውስጥ ይሄ ጥቅምት ወር ሳያልቅ የቤተ ክርስቲያን ሙሉ መግዛት የሚገባንን ነገር ገዝቼ ጨርሼ ይሄ ጥቅምት ወር እንዳለቀ እዚህ ቱሉ ዲምቱ ኤሪያ ላይ ቤተ ክርስቲያን እስታብሊሽ ለማድረግ ዝግጅቴን ጨርሻለሁ። ኮንግራቹሌሽን! እንኳን ደስ ያላችሁ። በተለያየ ምድር ጫፍ ያላችሁ ኤርትራውያን፣ ኢትዮጵያውያን የምታርፉበት መታችሁ ምትጸልዩበት ምትባረኩበት የእግዚአብሔርን ቃል ምሰሙበት በአይን በአካል እኔን የምታገኙበት ከኔ ጋር እጅ ለእጅ የምንጨባበጥበት እጅ ጭኝ የምጸልይበት የምተነብይበትን ስፍራ እግዚአብሔር አምላክ ከ1 ወር በኋላ ያዘጋጃል። እንኳን ደስ ያላችሁ። ኮንግራ እንኳን ደስ ያላችሁ። ከየትኛው ምድር መምጣት ትችላላችሁ። የጸሎት ቤት አለ። እዚህ ጸሎት ቤት ማረፊያ አለ። ክፍያ የለውም። መተን ሆቴል ምናምን ብላችሁ እንዳትጨነቁ። ይሄ እግዚአብሔር ቤት ነው። ነፃ ነው። ክፍያ የሚባል የለውም። ከአውሮፓም ነው፣ ከአረብም ሀገር፣ ከአፍሪካም ሀገር፣ ከኢትዮጵያም ከየትኛውም 4ቱም ማዕዘን ነው። ክፍያ የሚባል የለውም። ትረስሚ እመኑኝ። እሺ እዚህ አብስላችሁ መብላት ትችላላችሁ። ሻወር፣ ሽንት ቤት አለ። ጸሎት ቤት ሁለት ሩም አለ። 2 ክላስ አለ። ፍራሾች አሉ። ንጹህ አንሶላና ብርድ ልብስ አለ። ትራስ አለ። ሁሉ ነገር ተዘጋጅቶላችኋል። ነፃ ነው። ሁሉንም ገዝቼ ያዘጋጀሁት እኔ ነኝ። ገብታችሁ እዚህ ማደር ትችላላችሁ። 2 ቀን 3 ቀን እዚህ እያደራችሁ ቸርች እየመጣችሁ መካፈል ትችላላችሁ። ነፃ ነው። ክፍያ የሚባል የለውም። የተጸለየበት ዘይት ይሰጣችኋል። ነፃ ነው። ክፍያ የሚባል የለውም። በነፃ ነው ዘይት የምትወስዱት። ይሄ ለእናንተ መልካም ዜና ነው። ኮንግራቹሌሽን! እንኳን ደስ ያላችሁ። ስለዚህ ከዚህ ቀን ጀምሮ የፊታችን ባለው 1 ወር ውስጥ ቤተክርስቲያን ግዴታ ላግጀሪ መሆን የለበትም። በምንችለው ሁሉ 2 ስፒከር፣ 2 ማይክ፣ ሹር ማይክ፣ 1 ካሜራ በቂ ነው። ፑልፒት፣ የተወሰነ ወንበር፣ ስፒከሮችና ኪቦርድ ብቻ ይዘን ለምን አፈር አይሆንም? አዋራ ህዝቡ ከዛ በኋላ እግዚአብሔርን ጸጋ እያየ ህዝቡ ራሱ ይገነባዋል። ህዝቡ ይሰራዋል። ቤቱ የእግዚአብሔር ቤት ነው። የጸሎት ቤት ነው። ቅዱሳን መጥተው የሚጽናኑበት፣ የሚያለቅሱበት፣ የሚጸልዩበት ቤት እስከሆነ ድረስ ይህንን ለማድረግ እኔ የመጨረሻ በቃ ይሄ the last option ነው ለኔ። በብዙ ጣውረድ፣ በብዙ መከራ፣ በብዙ ነቀፌታ፣ በብዙ መሰደብ፣ በብዙ ነገር ውስጥ አልፌ ይሄ የመጨረሻ ኦፖርቹኒቲ ነው ለኔ። ለእናንተም እችን ቀን እንዳትረሱ። ወዳጄ መሳይ፣ እነ አልማዝ፣ እነ ጃኔት ሁላችሁ ከሙላታችን ላይ ያለው አሁን ከጉለታችን ላይ የምንሰራው የአባታችንን ቤት ነው። ስለዚህ በየቀኑ የደረስኩበትን ነገር ለእናንተ ሪፖርት አደርጋለሁ። የዚች ቤተክርስቲያን አባላት ስለሆናችሁ፣ አካል ስለሆናችሁ፣ ስለሚመለከታችሁ እያንዳንዷን ነገር ዝርዝር ኤኒ ዲቴል ውስጥ ገብቼ ሪፖርት አደርጋለሁ። በምትችሉት ሁሉ አቅም በመረባረብ ከጎኔ በመቆም በዚህ 1 ወር ውስጥ ኪቦርድ እንገዛለን፣ 2 ስፒከር
ማይኮች እንገዛለን፣ ካሜራ እንገዛለን፣ ወንበርና ፑልፒት ገዝተን የ6 ወር የቤዝመንት ስር ነው የተገኘው። ቤዝመንት ህንፃ ስር ግራውንድ ማለት ነው። ገብተን አገልግሎታችንን እንቀጥላለን። ብዙ ሰዎች ይባረካሉ። የብዙ ሰዎች ቀንበር ይሰበራል። ታላቅና እንግዳ ነገር ይሆናል። ይህን ድምፄን የምትሰሙ በተለያየ ምድር ጫፍ ያላችሁ፣ አፍሪካ ሀገር፣ አረብ ሀገር ያላችሁ እህቶቼ፣ በአውሮፓ በአሜሪካ ያላችሁ፣ በተለያየ ምድር ጫፍ ኢትዮጵያ ውስጥም ይህን ድምፅ የምትሰሙ ነጋዴዎች፣ ባለስልጣኖች፣ ባለሀብቶች፣ ወጣቶች፣ ተማሪዎች፣ ባለትዳሮች በተለያየ ቦታ ያላችሁ አሁን እጅ ላይ ተያይዘን ተረባርበን ቤቱን የምንሰራበት የእግዚአብሔር ጊዜ ስለሆነ ቤተክርስቲያን ለመትከል 15 ዓመት ነው እግዚአብሔርን ጠብቄዋለሁ። አሁን ግን ሰዓቱ ስለሆነ መንፈስ ቅዱስ እንድወጣ እየተናገረኝ ስለሆነ ይህንን የመንፈስ ቅዱስን ድምፅ ማክበርና መታዘዝ ስላለብኝ ይህን ድምፅ የምትሰሙ በጠቅላላ በምትችሉት ሁሉ አቅም ከላይ በማስቀምጥላችሁ የቤተክርስቲያን አካውንት ዘር በመዝራት በልባችሁ የሞላውን የሚሰጥ በልግስና ይስጥ፣ የሚሰጥ ደስ እያለው ይስጥ። ስለዚህ በዶላርም በዩሮ በፓውንድም በኢትዮጵያ ባበሻ ሳንቲም መስጠት ትችላላችሁ። በልባችሁ የሞላውን እናንተ መንፈስ ቅዱስ ያሳሰባችሁ በእግዚአብሔር ኪንግደም ላይ ይሄን ማድረግ እፈልጋለሁ፣ እኔ አንድ ማይክ መግዛት እፈልጋለሁ፣ እኔ ኪቦርዱ መግዛት እፈልጋለሁ፣ እኔ ከቤተሰቦች ጋር ተነጋግሬ ካሜራ መሸፈን እፈልጋለሁ የምትሉ ሰዎች እናንተ ይህንን ከዚህ ቀን ጀምሮ አድርጉ። እኔ ደግሞ የሰማይ አምላክ እግዚአብሔር በሰጠኝ በነቢያት መንፈስ ቤታችሁን ባርካለሁ፣ ትዳራችሁን ባርካለሁ፣ ልጆቻችሁን ባርካለሁ፣ ስራችሁ ላይ ቃል አወጣለሁ። ቤተክርስቲያናችንን ከተከልን በኋላ እግዚአብሔር ይረዳኛል። በተለያየ ምድር ደግሞ እየመጣው ማገልገል ጀምራለሁ። ቢኮዝ ይሄ የእግዚአብሔር ጊዜ ስለሆነ እግዚአብሔር አምላክ የተባረከ ይሁን። ድምፄን ሰምታችሁ የምትታዘዙና ይሄን የምታደርጉ ሰዎች በጠቅላላ የሰማይ አምላክ እግዚአብሔር እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ስም ይሙላባችሁ። ቤታችሁ፣ ትዳራችሁ፣ ጤናችሁ የተባረከ ይሁን። ይህን ነገር አድርጉ። ከላይ የብርሃን ባንክ፣ አዋሽ ባንክ፣ ንግድ ባንክ አካውንት አስቀምጥላችኋል። አቢሲኒያ ባንክ አለ፣ አስገቡ። ሪሲቱን አታች አድርጉልኝ፣ ላኩልኝ። መላክ ብቻ ሳይሆን ደውሉና ደግሞ ከኔ ጋር አብራችሁ ጸልዩ። አልዓዛርን የትንሣኤው መንፈስ ከሙታን መንደር በስም ባድራሻ ጠርቶ እንዳወጣ የእናንተ ነገር በኢየሱስ ስም ከተቀበረበት ስፍራ በስም ባድራሻ ተጠርቶ ይወጣል። ሸክላው በሸክላ ሰሪ እጅ እንዳለ፣ ሸክላ ሰሪው በሸክላው ላይ ስልጣን እንዳለው፣ ሸክላው ለሸክላ ሰሪ እንደሚታዘዝ እንደሚገዛለት፣ ሸክላው እንደሚታዘዝለት በኢየሱስ ስም ነገራችሁን እንደወደደ የክብር ዕቃ አድርጎ የሚሰራ የልዑል እግዚአብሔር መንፈስ ነገራችሁ ላይ ጣልቃ ይገባል። ቤታችሁ ላይ፣ ትዳራችሁ ላይ፣ ጤናችሁ ላይ ጣልቃ ይገባል። የነገስታትን ልብ እንደ ገበቴ ውሃ መንገድና እስትንፋስ በእግዚአብሔር መዳፍ ላይ ነው ያለው። ሮሜ ምዕራፍ 9 ላይ ሸክላ ሰሪው ሸክላውን አንዱን የውርደት አንዱን የክብር ዕቃ አድርጎ እንደሚሰራ በኢየሱስም ዛሬ ማለዳ እግዚአብሔር ቤታችሁን የክብር ዕቃ አድርጎ ይሰራዋል። ትዳራችሁ የክብር ዕቃ ይሆናል። ልጆቻችሁ የክብር ዕቃ ይሆናሉ። የሥራ ገበታችሁ የክብር ዕቃ ይሆናል። በኢየሱስም አገልግሎታችሁ የክብር ዕቃ ይሆናል። መግባት መውጣታችሁ የክብር ዕቃ ይሆናል። እግዚአብሔር በእናንተ ጉዳይ ላይ ጣልቃ ይገባል። በጥንቃቄ የታሰረ ነገራችሁ አምላኬ እግዚአብሔር ጣልቃ ገብቶ ስለሚፈታው ነገራችሁ መንቀሳቀስ ጀመረ። እቺን ነው የምናገረው። ውሃው ላይ ቃል አውጥቼ ነው። ነገሬ በኢየሱስም ተፈቷል። ደጋሚ ያሰረው ተፈቷል። መተተኛ ያሰረው ተፈቷል። ጠንቋይ ያሰረው ተፈቷል። ሞራ ገላጭ መዳፍ ቆጣሪ ያሰረው ተፈቷል። ትዳሬ ተፈቷል። ጤናዬ ተፈቷል። ማህፀኔ ተፈቷል። የሾተ ላይ ቀንበር ተሰብሯል። አሜን አሜን አሜን። ኮከብ ቀጣሪ ቅጠል በጣሽ ስር ማስ ያሰረው ተፈቷል። በመቃብር አፈር የተመተተው ተፈቷል። በአይጥ ላይ የተደገመው መተት ተፈቷል። አምላክ እግዚአብሔር በኢየሱስም የኔን ነገር ማንቀሳቀስ ጀምሮታል። ነገሬ ይንቀሳቀሳል። ቤቴ ይንቀሳቀስ፣ ትዳሬ ይንቀሳቀስ፣ ልጆቼ ይንቀሳቀስ፣ የሥራ ገበታዬ መንቀሳቀስ ጀመረ። መንቀሳቀስ ጀመረ። የስ መንቀሳቀስ ጀመረ። እግዚአብሔር አምላክ የጠለቀ ነገራችሁን በኢየሱስም አደባባይ ገልጠዋል። ሎርድ ጂሰስ አመሰግናለሁ። በውሃው ላይ ክብር እሳት መንፈስ ኃይል ይቀመጥ። አቤቱ የዕብራውያን አምላክ ቅዱስና ጻድቅ እግዚአብሔር ሆይ ለምንሃለሁ በናዝሬቱ ጌታ በኢየሱስም ይህንን ውሃ ክቡር በሆነው በክርስቶስ ኢየሱስ ደም ዋጀውት። በዚህ ውሃ ላይ ኃይል፣ ክብር፣ እሳት፣ የተአምራት መንፈስ ይቀመጥ። ይህ ውሃ ወደ ሰውነታቸው ሲገባ ቀድሞ ሰውነታቸውን ተቆጣጥሮ የነበረ የበሽታ ኃይል ሁሉ እንዲሰበር፣ ጨለማ ለቋቸው እንዲወጣ፣ አለመሳካት ጥሏቸው እንዲሄድ በጌታ በኢየሱስም ቃል አውጥቻለሁ። በውሃው ላይ ክብር፣ እሳት፣
ኃይል መንፈስ በኢየሱስም ይቀመጥ። እግዚአብሔር ይህንን ውሃ ሲጠጡ አልዓዛር ከመቃብር ሲወጣ እግዚአብሔር ለመቀበሩ ለመሞቱ ለመቀበሩ ምክንያት የሆነ በሽታ ከአልዓዛር ጋር ከመቃብር ስፍራ እንዳልወጣ ሁሉ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ልክ ውሃውን ሲጠጡ ያ በሽታ መቃብሩ ስፍራ እንደቀረ አልዓዛር ከመቃብር ዘሎ እንደወጣ በኢየሱስም ነገራቸው ዘሎ እንዲወጣ በሽታ ለቋቸው እንዲሄድ በኢየሱስም አዝዣለሁ። ቴንኪዩ ተፈጸመ። ውሃው የኢየሱስ ደም ነው በሉና ውሃውን ጠጡት። በሚበላ በሚጠጣ የገባ ነገራችሁን ተብትቦ ያሰረ የትኛውም እስራት እሳት እንዳሸተተ ፈትል ለቋችሁ እንዲሄድ አሁን እኔ አዘዋለሁ። ቢቅ በንፋስ እንደሚበተን ጭድ በጭቃ እንደሚረገጥ ሰም በእሳት እንደሚቀልጥ እንዲቀልጥ በኢየሱስም አዛብ። በልብሳችሁ ላይ ተደገመ፣ በስጦታ ድግምት ተደግሞ ስጦታ የተሰጣችሁ፣ በፀጉራችሁ ላይ ተመተተ መስተፋቀር የተሰራባችሁ፣ እንዳይሳካላችሁ እንዳይከናወንላችሁ በራችሁ እንዲዘጋ የተደገመባችሁ፣ በጥንቃቄ ነገራችሁ የታሰረ አሁን ነገራችሁን የሚፈታ እግዚአብሔርን እሳት በእናንተ ላይ ይጠራል። ጋብቻ ለእናንተ የተፈቀደ እስከማይመስል ቆማችሁ እንድትቀሩ በጥንቃቄ በስማችሁ ላይ ታሰረ ጋብቻን የሚከለክል የመተትን እስራት እፈታለሁ። በጌታ በኢየሱስም እፈታለሁ። በትዳራችሁ ደስተኛ እንዳትሆኑ በትዳር መካከል ሾልኮ የገባ ቋንቋ የሚደበላልቅ በጥንቃቄ ቋንቋችሁ እንዲምታታ የታሰረ የመተትን ኃይል እፈታለሁ። በቡና የገባ በሚጠጣ በሚበላ የገባ በወሳችሁ ላይ የተሰራ መተት ድግምት የጨለማ ኃይል ሁሉ ለቋችሁ እንዲሄድ አዛል። ከፍታችሁ ለቆ እንዲሄድ፣ ቤታችሁ ለቆ፣ ጤናችሁ ለቆ እንዲሄድ አዛል። በል እየጨውኩ አንተ ጨለማ በናዝሬቱ ጌታ በኢየሱስም በቀለበት ላይ የተሰራ መተት ቀለበት ላይ ቀለበት በብር ቀለበት በናዝሬቱ ጌታ በኢየሱስም በጌታ በኢየሱስም የመስተፋቀር ኃይል አይምሮዋን የያዘ ልቧን ያሳወረ በጌታ በኢየሱስም በብር ቀለበት ላይ የተደረገ የመስተፋቀር ኃይል ራይት ናው ለቃት እንድትሄድ አዛል። ቮሚት አውት እያረክ ውጣ። የጨለማ ኃይል፣ የድግምት ኃይል፣ የመተት ኃይል በጌታ በኢየሱስም በሚበላ በሚጠጣ የገባ በፀጉር ተቆርጦ የተሰራ ድግምት በናዝሬቱ ጌታ በኢየሱስም ዘር ውስጥ የሚሰራ የዛር መንፈስ የጨሌ አመቺሳ አዳልሞቲ ወሰንጋላ የጠቋር መንፈስ ውጣ። ዘመን አልቋል። ውጣ። ተጨለማ ውጣ። እሳት ይብላ። ውጣ። ጂጂያ ታሶ ባናሲያካ ሃታኒ ያሎሴ ማሃኑስቴ አዳይ ከመሲላ ቦኖሲያኮ ወተልፈኒ አማናጋሲያኬ አዳናዳናሲ ታናሲያኮቶ ወዶንቶቶሲኒ አዳኒ ያሎሳኪባ ልቀቅ። ቤታቸውን ልቀቅ። ጤናቸውን ልቀቅ። ልባቸውን ልቀቅ። ሳምባቸውን ልቀቅ። ደማቸውን ልቀቅ። አጥንታቸውን ልቀቅ። ቆዳቸውን ልቀቅ። ጎበታቸውን ውጣ። አውዳሪያ ተምኒኪ ውጣ። በኢየሱስም ውጣ። እያስታወክን ያልኩ ውጣ። ቮሚት አውት እያረክ ውጣ። የጨለማ እጅ ውጣ። ቀንበር ይሰበር። ውጣ። እያስታወክን ያልኩ ቮሚት አውት እያረክ እሳት መጣ። እሳት የመለኮት እሳት በላ። ውጣ። እያስታወካቸው ውጣ። ጤናቸውን ለቀ ውጣ። ውጣ። አይምሯቸውን ለቀ ውጣ። ስኳር በሽታ ውጣ። ፈውስ አያል ወንድና ሴቶች ቮሚት አውት እያረጋቸው ድግምት ለቋቸው ሲሄዳል። በራቸውን የዘጋ ለቋቸው ሲሄዳል። ቮሚት አውት ነው ያልኩት። ትዳርሽን የዘጋ እያስታወቀ ሲወጣ ጨጓራ በሽታ ነኝ የምትል ውጣ። እያስታወቅ ውጣ። እሳት ይብላ። ውጣ። እሳት ይብላ። ውጣ። በናዝሬቱ ጌታ በኢየሱስ ስም ውጣ። የጉበት በሽታ ነኝ የምትል ውጣ። የጨጓራ በሽታ ነኝ የምትል ውጣ። የስኳር በሽታ ነኝ የምትል ውጣ። ደም ግፊት ውጣ። ቆዳ ላይ ያለ በሽታ ውጣ። ፀጉር ላይ ያለ በሽታ ውጣ። ማህፀን ላይ ያለ ይጤ ውጣ። በኢየሱስም ቀለጠ። ብሬን ውስጥ ያለ ቲዩመር አንድ ሴት ያለው ቀኝ ጡቷ ላይ
ውጣ የካንሰር በሽታ ውጣ የካንሰር በሽታ ቀለጠ እንጂ ሰስማይት ይል ቀለጠ በጌታዬ በኢየሱስ ደም ቮሚት አውትን ያልኮ ያዘዝኩን ፈጽም እያንቀጠቀስ ሰውነቷን እያፋሸክ እያጓራ አንተ የሳር መንፈስ እያጓራ አንተ አውሊያ መንፈስ አውሊያ ውጣ እያጓራ አውሊያ የሳር መንፈስ ዘሮቿን ያለ ጊዜ ወደ መቃብር ያስገባ ብን ብላ ሀገሯን ለቃ እንድትወጣ ያደረግ ኢኮኖሚያን የመታ ትዳሯን የመታ ጤናዋን የመታ አንተ ጨለማ አውሬ መንፈስ ውጣ እያስታወከሽ ነው። ይኸው እያየሁት እኮ ነው። የስ አዎ አንቺ የስ ፎቶንሽና ላኪልኝ። ውጣ እያስታወክ ጨለማ ኃይል ውጣ፣ የድግምት ኃይል ውጣ፣ የመተት ኃይል ውጣ እያስታወክ ውጣ፣ ቮሚት አውት እያረክ ውጣ እያዘዝኩ ነው። ነገራቸውን ተብትበ ያስ ነገራቸውን አስረያስ በጥንቃቄ ትዳራቸውን ያሰር በጥንቃቄ ልጆቻቸውን ያሰር በጥንቃቄ ስራ ገበታቸውን ያሰር የንግድ ስፍራቸውን ያሰር ውጣ ያስታወቅ አንድ ሴት ያለው በጣም የሚገርም ነው። ቤቲ ትባላለች ጓደኛሽ ነጋዴ ናቸው ሁለታችሁ ጎን ለጎን ነው ሱቃችሁ የአልባሳት ሱቅ ነው። በጣም ወዳጅ መስላ ነው የቀረበችሽ። በሚጠጣ መተት አስመትታ የሥራ ገበታሽን ለመስለብ ከሥራ ቦታሽ ላይ ገበያን ለማራቅና ብን ብለሽ እንድትጠፊ ጥንቁልና ቤት ሄዳ መተት አስመትታብሽ አያል። አምላክ እግዚአብሔር እንደዚህ ይላል፣ መተቷን ወደ ራሷ መልሳል፣ የሥራ ገበታዋ ይዘጋል፣ ከዛ ቦታ እግዚአብሔር አምላክ አስነሳታለዋል። ይኸው ጌታ ምስክሬ ምልክት ነው እየነገርኩሽ ያለሁት። እግዚአብሔር አምላክ እንደዚህ ይለኝ አስነሳታለሁ። ቤቲ ትባላለች። ኦኬ እኔ ነኝ እያለች ነው እዚህ ጻፈች ነው። ቴንክ ዩ እኔ ነኝ እያለች ነው። በኢየሱስ ስም ውጣ መተት ውጣ እሳት ይብላ መተት እሳት ይብላ በኢየሱስ ስም ሪሲቭ አድርጊ ተቀበይ። የስ ቴንክ ዩ ሆሊ ስፒሪት። እጃችሁን ስክሪን ላይ ጫኑ። ሎርድ ጂሰስ አመሰግንሃለሁ።